ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 4 ኬሚካል ካይኔቲክስ ትምህርታችን 4.3 ፋክተርስ አፌክቲንግ ዘ ሬት ኦፍ ኬሚካል ሪአክሽን እንመለከታለን። እንደተለመደው ሳቋማዎች ነን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አርጉ። በተጨማሪም ደግሞ የቴሌግራም እና የዌብሳይት አድራሻዎቻችን ውስጥ በመግባት የተለያዩ ጠቃሚ መረጃዎችን ማግኘት ትችላላችሁ። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። አሁን ወደ ፋክተርስ አፌክቲንግ ዘ ሬት ኦፍ ኬሚካል ሪአክሽን እንገባለን። At the end of this section, the students will be able to list factors that affect the rate of chemical reaction. ይህንን ሴክሽን ይህንን ትምህርት ተምራችሁ ስጨርሱ እንግዲህ ሬት ኦፍ ኬሚካል ሪአክሽንን አፌክት የሚያደርጉ ፋክተሮችን ሊስት ማድረግ ያስችላችኋል። Describe the effects of changes in temperature, concentration or pressure and surface area on the rates of chemical reaction. ከዚህ በተጨማሪ የነዚህን የቴምፕሬቸርን፣ የኮንሰንትሬሽንን፣ የፕሬሸር፣ የሰርፌስ ኤሪያ ለውጥ ኬሚካል ሪአክሽን ሬት ኦፍ ኬሚካል ሪአክሽን ላይ ያለውን ኢፌክትም ኤክስፕሌን ማድረግ ያስችላቸዋል። Explain the effect of catalysts on the rate of chemical reaction. ከዚህ በተጨማሪ የካታሊስቶችን ኢፌክት በኬሚካል ሪአክሽን ላይ ካታሊስቶች ያላቸውን ተጽዕኖ መግለጽ ያስችላቸዋል ይህ ሴክሽን። Do an experiment on how the factors affect the rate of chemical reaction. ከዚህ በተጨማሪ እንግዲህ ተማሪዎች እዚህ ቪዲዮ ላይ ባንመለከትም እናንተ ግን ላብራቶሪ ሄዳችሁ ከመምህራኖቻችሁ ጋር ኤክስፐሪመንት በመስራት እነዚህ ፋክተሮች ቅድም የዘረዘርናቸው ፋክተሮች እንዴት ሬት ኦፍ ኬሚካል ሪአክሽንን አፌክት እንደሚያደርጉ ትመለከታላችሁ። እንደተለመደው ትምህርታችንን በአክቲቪቲ እንጀምራለን። አክቲቪቲ 4.3 Discuss each of the following questions in groups and present your responses to the whole class. ቀጥሎ ያሉት ነገሮች ላይ ወይም ቀጥሎ ባሉት ሐሳቦች ላይ ዲስከስ አድርጉና ለክላስ ጓደኞቻችሁ ፕሬዘንት አድርጉ ነው የሚለው። The first question, how is the burning of charcoal affected by A. Increasing the amount of air used. የመጀመሪያው ጥያቄ እንግዲህ የሚለን የበርኒንግ ኦፍ ቻርኮል ወይም ደግሞ ከሰል ሲቀጣጠል እንዴት ነው በአማውንት ኦፍ ኤር አፌክት የሚያደርገው ወይም ደግሞ አማውንት ኦፍ ኤርን ኢንክሪዝ ብናደርግ ምን አይነት ተጽዕኖ ይኖረዋል ነው የሚለን። ይህንን ሐሳብ ተማሪዎች በቀላሉ እስቲ እንመልከት። ቤት ከሰል በምታያይዙበት ጊዜ ምንድነው የምታደርጉት? ታርገበግቡታላችሁ አለ ብዙ አየር ትሰጡታላችሁ፣ በፍጥነት አየር ትሰጡታላችሁ። ስለዚህ ያ ንፋስ ወይም ደግሞ አየር ምን እንዲሆን ያደርገዋል? የበለጠ እንዲቀጣጠል በፍጥነት እንዲቀጣጠል ያደርገዋል አይደለ? ስለዚህ increasing the amount of air ምን አይነት ተጽዕኖ አለው ማለት ነው? increasing the amount of air increases what? burning ወይም ደግሞ speed up the burning of charcoal። ቢጋ ስንመጣ ደግሞ adding more charcoal እንዴት አፌክት ያደርገዋል burning of charcoal ነው የሚለን። በጣም ጥሩ። ስለዚህ ልክ እንደ adding more air ሁሉ adding more charcoal ምን ያደርገዋል? it increases the burning of charcoal። ስለዚህ ኢንክሪዝ ያደርገዋል ማለት ነው። ምክንያቱም እነዚህ እንግዲህ ሪአክቲንግ ሰብስታንሶች ናቸው። ስለዚህ ሪአክቲንግ ሰብስታንሶችን ባበዛ ነው ቁጥር በርኒንጉ እንዲፈጥን እናደርገዋለን ማለት ነው። ስለዚህ adding more charcoal increases the burning of charcoal. So የአክቲቪቲ 4.3 የግሩፕ መወያያ ሁለተኛው ጥያቄ ደግሞ how can you increase the rate of combustion of a given block of wood? ስለዚህ እዚህ ጋር given block of wood ቢኖረን በደንብ እንዲቀጣጠል ወይም rate of combustion እንዲጨምር ምን ማድረግ እንችላለን ወይም ምን በማድረግ rate of combustion መጨመር እንችላለን የሚለው። በጣም ጥሩ እንደሞከራችሁ ተስፋ አደርጋለሁ። ስለዚህ መልሳችን ባጭሩ by dividing it into smaller blocks. ስለዚህ መልሳችን ባጭሩ የሚሆነው ምንድነው? ያንን ትልቅ ፍልጥ ወይም ትልቅ እንጨት ወደ ትናንሽ እንጨቶች በመፈላለጥ በመስነጣጠቅ ዜን እነዛ እንዲቀጣጠሉ በማድረግ ስፒዱ ምን ማድረግ እንችላለን? እንዲፈጥን ማድረግ እንችላለን። ስፒድ ኦፍ ኦር ሬት ኦፍ ኮምበስሽን ማለት ነው። ይህም ምክንያቱ ምንድነው? ሰርፌስ ኤሪያው ሰዓቱ የሚያገኘው የእንጨቱን የሚያገኝበት ሰርፌስ ኤሪያን አሰፋንለት ማለት ነው። ስለዚህ የመቀጣጠል ሂደቱን ያፈጥንልናል ማለት ነው። ቀጣይ ጥያቄ why do sugar crystals dissolve more easily in hot water than in cold water? ሹገር ክሪስታሎች ለምንድን ነው ሞቃት ውሃ ውስጥ በቀላሉ ዲዞልቭ የሚያደርጉት ከቀዝቃዛ ውሃ በተለየ መልኩ ወይም በተሻለ መልኩ? እንግዲህ ያወዳደርን ያለነው ሹገር ክሪስታል ሶሉቢሊቲን ኢን ኮልድ እና ሆት ወተር ውስጥ ነው። ስለዚህ ኮልድ ወተር እና ሆት ወተር የሚለያዩበት በምንድን ነው? በቴምፕሬቸር ነው። ስለዚህ ቴምፕሬቸር ጀነራሊ ምን ያደርጋል? ጀነራሊ increases
increases the solubility of solids in liquids ስለዚህ መልሳችን ባጭሩ because of the temperature difference ነው ስለዚህ temperature difference ስላለ እዚህኛው ጋር ሆት ሆነ ማለት ቴምፕሬቸሩ ከፍ ያለ ነው ስለዚህ ቴምፕሬቸሩ ከፍ ያለ ነው ማለት ከዚህ በፊት እንዳየነው ወይም ደግሞ በካይኔቲክ ሞለኪውላር ቲዮሪ ከዚህ በፊት እንደተመለከትነው የሞለኪውሎች የፓርቲክሎች ኢነርጂ ከፍተኛ ይሆናል ስለዚህ ፍሪኩዌንሲ ኦፍ ኮሊዥናቸው ይጨምራል በዚህ ምክንያት በቀላሉ ዲዞልቭ ያደርጋሉ ማለት ነው የአክቲቪቲ 4.3 አራተኛው ጥያቄ ጋር ያለ ነው why does powdered sugar dissolve easily as compared to equivalent amounts of sugar crystal እዚህ ጋር ደግሞ እዚህ ጋር እንደምንመለከተው ሁለት አይነት ሹገሮች እና ያለን ሹገር ክሪስታል እና ፓውደር መልኩ ወይም ደግሞ በዱቄት መልክ የምናገኘው የደቀቀውን ስኳርና እዚህ ጋር ሹገር ክሪስታሎች እናገኛለን እነዚህን ሁለቱን ብናወዳድር የትኛው ሞር ሶሉብል ነው ፓውደርድ ሹገሩ በቀላሉ ዲዞልቭ ያደርጋል ስለዚህ ምክንያቱ ምንድነው ነው የሚለን ከዚህ በፊት እንግዲህ ቅድም እንጨቱን ስንመለከት የእንጨት መቀጣጠልን ስንመለከት እንጨቱ ምንድነው ያለው ወደ ትንንሽ እንጨቶች ሰባብረን ስናቀጣጥለው ሬት ኦፍ ኮምበስሽኑ ከፍተኛ ይሆናል ብለናል አይደል በተመሳሳይ መልኩ እዚህ ጋርም ስንመጣ ምንድነው ያደርግነው ሰርፌስ ኤሪያውን የጨመርነው ስለዚህ increasing the surface area of a solid increases its solubility in liquids ስለዚህ ልክ እንደ እንጨቱ ሁሉ እንጨቱ ጋር የተመለከትነው በርኒንግ ነው እዚህ ጋር ደግሞ ሶሉቢሊቲ ነው እያወራን ያለ ነው ስለዚህ አደቀቅ ነው ማለት ሞር ሰርፌስ ኤሪያ ሰጠ ነው ማለት ነው ስለዚህ በቀላሉ ውሃ ዲዞልቭ ያደርገዋል ማለት ነው ስለዚህ በአጠቃላይ increasing surface area it increases the contact area የንክኪ ኤሪያ እንዲጨምር ያደርገዋል ስለዚህ ሪአክሽንን እንዲፈጥር ያደርገዋል ማለት ነው ጥሩ አሁን ወደ ዋናው ሐሳብ እንገባለን እንግዲህ ተማሪዎች በአክቲቪቲ ኦልሞስት የዚህን ሴክሽን ሃይላይቶች እንደተረዳችሁ ተስፋ አደርጋለሁ በኋላ ላይ በደንብ ኮንሰፕቱን ስናነሳው የበለጠ ግልጽ ይሆንላችኋል the rates at which reactants are consumed and products are formed during chemical reactions vary greatly even a chemical reaction involving the same reactants may have different rates under different conditions በጣም ጥሩ እንግዲህ ያወራነለ ነው ስለ rate of chemical reaction ነው ስለዚህ rate of chemical reaction ጋር ስናወራ ሪአክታንቶች ወደ ፕሮዳክቶች የሚለወጡበትን ስፒድ ያወራን ነው ስለዚህ ኢቭን ተመሳሳይ ሪአክታንቶች እንኳን ቢሆኑ ኮንዲሽኖቻቸውን በመቀየር ኮንዲሽን ስንል ቴምፕሬቸር ሊሆን ይችላል ፕሬሸር ሊሆን ይችላል እንዲሁም ደግሞ ኮንሰንትሬሽን ሊሆን ይችላል ወይም ደግሞ ሰርፌስ ኤሪያ ሊሆን ይችላል እነዚህን ኮንዲሽኖች አጀስት በማድረግ ወይም በመቀየር ሬት ኦፍ ሪአክሽኑን ልናፈጥን እንችላለን change in temperature, concentration, nature of reactant, surface area, and presence of a catalyst results in change in the rate of reaction. ስለዚህ ድም በአክቲቪቲው እንደተመለከትነው የቴምፕሬቸር ለውጥ፣ የኮንሰንትሬሽን ለውጥ እንዲሁም ደግሞ የሰርፌስ ኤሪያ ለውጥ ሬት ኦፍ ኬሚካል ሪአክሽን ላይ ትልቅ ተጽዕኖ አለው። ስፒዱን በተለየ መልኩ አፌክት ያደርገዋል። አሁን እንግዲህ አንድ በአንድ ፋክተር ዳት አፌክት the rate of chemical reaction የምንመለከትበት ጊዜ ላይ ነው የምንገኘው። የመጀመሪያው nature of the reactants የሪአክታንቶቹ ተፈጥሮ ሬት ኦፍ ሪአክሽኑን እንዴት አፌክት ያደርገዋል እሱን እንመለከታለን። ጥሩ nature of reacting substances እንዴት ሬት ኦፍ ሪአክሽን አፌክት እንደሚያደርጉት በአክቲቪቲ ጀምረን ትምህርታችንን እንመለከታለን። compare how fast the following substance burn and present your responses to the whole class. ቀጥሎ ያሉ ሰብስታንሶች በምን ያህል ፍጥነት ይቀጣጠላሉ ነው የሚለን። የመጀመሪያው ወረቀት ነው። በጣም ጥሩ እንግዲህ ወረቀትን ስናቀጣጥለው በቶሎ የመቀጣጠል ሁኔታ ያሳያል። ውድ ቻርጎር ጋር ስንመጣ ደግሞ ወይም ደግሞ ከሰል ጋር ለምሳሌ ስንመጣ ቀስ ብሎ ነው የሚቀጣጠለው ማለት ነው። ስለዚህ የመቀጣጠል ሂደቱ ከወረቀት ይለያል። ሶስተኛው ደግሞ አልኮል ነው። አልኮል በጣም በፍጥነት ነው የሚቀጣጠለው። እንግዲህ እነዚህ ሰብስታንሶች የመቀጣጠል ሂደታቸውን ፍጥነታቸውን እየተመለከትን ነው። ኮፐር ዋየርን ደግሞ ስንመለከት ከሌሎቹ በተለየ መልኩ ስሎ የሆነ ሪአክሽን ነው ወይም ደግሞ ቀስ ብሎ ነው የሚቀጣጠለው። ስለዚህ እንግዲህ ምንድነው እያወራን ያለነው ፋክተር ዛት አፌክት ሬት ኦፍ ሪአክሽን አይደለ? የመጀመሪያው ምንድነው ያልነው ኔቸር ኦፍ ሪአክቲንግ ሰብስታንስ። ስለዚህ እዚህ ጋር እንግዲህ የሚቀጣጠሉት አራት አይነት ሰብስታንሶችን አይተናል። ኮፐር ዋየርን አይተናል፣
ፔፐርን አይተናል፣ እንዲሁም ደግሞ አልኮልን ተመልክተናል። በተጨማሪም ደግሞ ውድ ቻርኮልን ተመልክተናል። የአራቱም የመቀጣጠል ሂደታቸው ስፒዳቸው ልዩነት አለው። ስለዚህ አልኮሉ በጣም ፈጣን ነው። ኮፐር ዋይሩ ጋር ስንመጣ በጣም ስሎ ነው። ውድ ቻርኮሉ ጋር ስንመጣ ስሎ ነው። ፔፐሩ ጋር ስንመጣ ደግሞ ሞደሬት ነው። ስለዚህ ይህ ልዩነት የመጣው በምን ምክንያት ነው ማለት ነው? በኔቸራቸው በተፈጥሯቸው ማለት ነው። ስለዚህ ኔቸር ኦፍ substances affects rate of combustion or rate of chemical reaction. The rate of a reaction depends on the chemical nature of the substances in the reaction. The combination of two oppositely charged ions usually occur very rapidly. For example, the reaction of an acid with a base. ይሄን ያለነው እንግዲህ ፋክተር ዳታ አፌክት ሬት ኦፍ ኬሚካል ሪያክሽን ነው። በመጀመሪያ ደረጃ ላይ አንደኛው ፋክተር አድርገን እየተወያየንበት ያለነው ደግሞ ኔቸር ኦፍ ዘ ሪያክቲንግ ሰብስታንስ ነው። ስለዚህ የአንድ ኬሚካል ሪያክሽን ሬቱ በማን ዲፔንድ ያደርጋል ነው የሚለን? በኬሚካል ኔቸር ኦፍ ዘ ሰብስታንስ ኢን ዘ ሪያክሽን። ዳት ሚንስ በሪያክቲንግ ሰብስታንሶቹ ተፈጥሮ ዲፔንድ ያደርጋል ማለት ነው። ስለዚህ እንደየ ሪያክቲንግ ሰብስታንሶቹ ሬቱም አፌክትድ ሊሆን ይችላል ወይም ደግሞ ሊቀያየር ይችላል ማለት ነው። ለምሳሌ ኦፖዚትሊ ቻርጅድ የሆኑ አየኖችን በምንወስድበት ጊዜ ሪያክሽናቸው በጣም ፈጣን ነው የሚለን። ለምሳሌ እዚህ ጋር እንደ አብነት አሲድና ቤዞች መካከል ያለውን ሪያክሽን መመልከት ይቻላል። ስለዚህ ከአሲድ ሃይድሮኒየም አየን ጀነሬት ይሆናል፣ እንዲሁም ደግሞ ቤዝ ሃይድሮክሳይድ አየን ሪሊዝ ያደርጋል። ስለዚህ በእነዚህ ኦፖዚትሊ ቻርጅድ አየኖች መካከል የሚኖረው ሪያክሽን በጣም ፈጣን ሪያክሽን ነው የሚለን። The acid-base reaction of hydrochloric acid and sodium hydroxide is much faster than the decomposition of hydrogen peroxide, which involves the reorganization of molecules. ከዚህ ሐሳብ እንግዲህ የምንረዳው የተለያዩ አይነት ሪያክሽኖች የተለያየ ሬትስ እንዳላቸው ወይም የተለያየ ስፒድ እንዳላቸው ነው። ለምሳሌ አሲድ ቤዝ ሪያክሽንን በምንወስድበት ጊዜ በጣም ፈጣን ነው ብለናል ቅድም። ስለዚህ ለምሳሌ በሃይድሮክሎሪክ አሲድ እና በሶዲየም ሃይድሮክሳይድ መካከል ላይ ያለው ሪያክሽን ከዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድ አንጻር ስንመለከተው በጣም ፋስት ነው የሚለን። ምክንያቱም በዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድ ጊዜ ሪኦርጋናይዜሽን ኦፍ ሞለኪውልስ አለ። ያ ደግሞ የራሱ የሚወስደው ጊዜ አለ። ነገር ግን ሃይድሮክሎሪክ አሲድ እና ሶዲየም ሃይድሮክሳይድ ሪያክት ሲያደርጉ አየን ሪሊዝ ያደርጋሉ። በአየኖች መካከል ያለው ሪያክሽን ደግሞ በጣም ፈጣን ነው ማለት ነው። ስለዚህ በሶዲየም ካታየን እና በክሎራይድ አናየን መካከል ላይ ፋስት የሆነ ሪያክሽን ይኖራል። በተመሳሳይ መልኩ በሃይድሮጅን አየን እና በሃይድሮክሳይድ አየን መካከል ላይም እንደዚሁ ፋስት ኮምቢኔሽን ወይም ፋስት ሪያክሽን ይኖራል ማለት ነው። ስለዚህ ኢን ጀነራል ይህንን አሲድ ቤዝ ሪያክሽን ከዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድ ጋር ስናወዳድረው ፈጣን ሪያክሽን ነው። Even similar reactions may have different rates under the same conditions. For example, if small pieces of metal, iron and sodium are left in the air, the sodium reacts completely overnight, whereas the iron is barely affected. እዚህ ጋም ያለው ፖይንት እንግዲህ የሚያሳየን ኔቸር ኦፍ ሪያክቲንግ ሰብስታንስስ እንዴት ሬት ኦፍ ሪያክሽንን አፌክት እንደሚያደርጉት ነው ማለት ነው። ለምሳሌ እዚህ ጋር ኢቭን ፎር ሲሚላር ሪያክሽንስ ይለናል። ተመሳሳይ ሪያክሽኖች ምን አይነት ሬት ሊኖራቸው የተለያየ አይነት ሬት ሊኖራቸው ይችላል። አንደር ዘ ሴም ኮንዲሽን ላይ ሆነው አንደር ዘ ሴም ቴምፕሬቸር ፕሬሸር ላይ ሆነው ነገር ግን የተለያየ ሬት ሊኖራቸው ይችላል። ይህንን በምሳሌ እዚህ ጋር ስንመለከተው ለምሳሌ if a small pieces of iron and a small pieces of sodium are left in air, the sodium reacts completely overnight, whereas the iron is barely affected. በጣም ጥሩ። ሶ እዚህ ጋር እንግዲህ እንደ አብነት ሁለት ኤሌመንቶችን አንስቶ ነው እዚህ ጋር ኮምፔር ያደርጋለን። አንደኛው አይረን ነው፣ ሌላኛው ደግሞ ሶዲየም ነው። ስለዚህ አየር ላይ ክፍቱን ብንተዋቸው ሁለቱም ኮምፕሊትሊ ሶዲየም ሪያክት አድርጎ አልቆ እናገኘዋለን። ነገር ግን አይረን በትንሹ ነው አፌክት የሚያደርገው። ነገር ግን ምንም የተለየ ኮንዲሽን ለሶዲየም የሰጠነው ነገር የለም። because of the nature of substance, sodium is highly reactive. በቀላሉ ሪያክት የሚያደርጉ ሜታሎች ናቸው። ግሩፕ 1 ሜታሎች፣ ሶዲየም ደግሞ ግሩፕ 1 ሜታል ነው ወይም አልካሊ ሜታል የምንለው ማለት ነው። በዚህ ምክንያት ሪያክሽኑ በጣም ፈጣን ነው ማለት ነው። ስለዚህ በአጠቃላይ አንድ አይነት ሪያክሽን እንኳን ቢሆኑ because of nature of substances, then they have different rates. The active metals sodium and calcium both react with water to form hydrogen gas and the corresponding metal hydroxide. Yet calcium reacts at a moderate rate, whereas sodium reacts so rapidly that
the reaction is almost explosive በጣም ጥሩ እዚህ ጋር በተመሳሳይ መልኩ ሁለት አክቲቭ ሜታሎችን ወስደን ነው ያወዳደርን ያለነው አንደኛው ሶዲየም ነው ሌላኛው ደግሞ ካልሲየም ነው ሶ የሁለቱን ሪአክሽን በመናይበት ጊዜ ከውሃ ጋር ሁለቱም ተመሳሳይ ፕሮዳክቶችን ይሰጣናል ሶዲየም ከውሃ ጋር ሪአክት በሚያደርግበት ጊዜ ምን ይሰጣል ሶዲየም ሃይድሮክሳይድ ቤዝ እና እንዲሁም ደግሞ ሃይድሮጅን ጋዝ ሪሊዝ ያደርጋል በተመሳሳይ መልኩ ካልሲየም ጋር ስመጣ ከውሃ ጋር ሪአክት ሲያደርግ ካልሲየም ሃይድሮክሳይድ ቤዝ እንዲሁም ደግሞ ሃይድሮጅን ጋዝን ሪሊዝ ያደርጋል ስለዚህ እዚህ ጋር እንደምንመለከተው የሁለቱም ሪአክሽኖች ፕሮዳክት the same ነው ቤዝ እና ሃይድሮጅን ጋዝ ነው ነገር ግን ሬታቸውን በመናይበት ጊዜ የካልሲየም ሬት አት ሞደሬት ሬት ነው ነገር ግን ሶዲየም ራፒድሊ ነው ሪአክት የሚያደርገው ምክንያቱም በጣም አክቲቭ ስለሆነ ከካልሲየም የበለጠ አክቲቭ ስለሆነ የአልካሊ ሜታል ሜምበር ስለሆነ ሶዲየም ሃይሊ ምን ያደርጋል ሪአክት ያደርጋል ስለዚህ የነዚህ ሁለት ኤሌመንቶች በተመሳሳይ ኮንዲሽን ላይ የሚያደርጉት ሪአክሽን ስፒዱ ሬቱ ሊለያይ የቻለበት ምክንያት ምንድነው በኔቸር ኦፍ ሰብስታንሶቹ ምክንያት ነው ማለት ነው ወይም ነው በኔቸር ኦፍ ሪአክታንቶቹ በሶዲየም እና በካልሲየም ኔቸር ተፈጥሯቸው ስለሚለያይ Can you write the balanced equation for the reaction of sodium and calcium with water? እዚህ ጋር እንግዲህ የሚለን ቀደም እዛ ጋር ጽፈነዋል በርግጥ ባላንስድ የሆነውን ሶዲየም እና የካልሲየምን ሪአክሽን ጻፉ ነው የሚለን ከውሃ ጋር የሚያካሂዱትን ሪአክሽን ስለዚህ ሶዲየም ፕላስ H2O then ምን ይሰጠናል ብለናል ሶዲየም ሃይድሮክሳይድ ፕላስ ሃይድሮጅን ጋዝ ፕሮዲዩስ ያደርጋል ስለዚህ ይሄንን ኮምፔር እናድርገው በዚህ በኩል ሁለት ሃይድሮጅን አለ በዚህ በኩል ደግሞ አንድ ሲደመር ሁለት ሶስት ሃይድሮጅን አለ ማለት ነው ስለዚህ ይሄን በቀላሉ ባላንስ ለማድረግ እዚች ጋር ሁለት ብጨምር እዚህ ጋርም ሁለት ብጨምር ስንት ይመጣል አሁን በሪአክታንት ሳይድ ላይ ሁለት ሶዲየም አለኝ በፕሮዳክት ሳይድ ላይ ሁለት ሶዲየም አለኝ በሪአክታንት ሳይድ ላይ ሁለት ሃይድሮጅን አለ ነገር ግን በዚህ በኩል ሁለት ሃይድሮጅን ሲደመር ሁለት ሃይድሮጅን ነው ስለዚህ ባላንስ ለማድረግ ምን አደርጋለሁ ማለት ነው ሁለት አስ ኮኤፊሺየንት ስቶይኪዮሜትሪክ ኮኤፊሺየንት በዚህ በኩል ጨምራለሁ እና እስቲ ደግመን ቼክ እናድርገው ሁለት ሲባዛ በሁለት አራት ሃይድሮጅን በሪአክታንት ሳይድ አለኝ በፕሮዳክት ሳይድም ሁለት ሃይድሮጅን ሲደመር ሁለት ሃይድሮጅን አራት ሃይድሮጅን አለኝ በዚህ በኩል ሁለት ኦክሲጅን አለኝ በዚህ በኩል ሁለት ኦክሲጅን አለኝ ስለዚህ ባላንስድ ኬሚካል ሪአክሽኑ ይህን ይመስላል ማለት ነው ሶዲየም ከውሃ ጋር ሪአክት ሲያደርግ ወደ ካልሲየም ደግሞ ስመጣ ካልሲየም ፕላስ H2O ካልሲየም ሃይድሮክሳይድ የካልሲየም ግሩፕ 2 ስለሆነ then ይህን ይመስላል ፕሮዳክቱ ወይም ደግሞ ፎርሙላው ሲደመር ሃይድሮጅን ጋዝ ሶ ኮምፔር ስናደርግ እንግዲህ በዚህ በኩል አራት ሃይድሮጅን ይታየኛል በዚህ በኩል ግን ሁለት ሃይድሮጅን ነው ያለው ስለዚህ እሱን ባላንስ ለማድረግ እዚች ጋር ሁለት ብጨምር ሃይድሮጅኑ ባላንስ ሆነ ማለት ነው ምክንያቱም አራት ሃይድሮጅን በሪአክታንት ሳይድ አለ በዚህ በኩል ሁለት ሃይድሮጅን ሲደመር ሁለት ሃይድሮጅን አራት ሃይድሮጅን አለኝ ኦክሲጅን ጋር ስመጣ ሁለት ኦክሲጅን አለ እዚህ ጋር ሁለት ኦክሲጅን አለ እቺ ሁለት እዚህ ለዚህ ብራኬት ስላሉት ስለምትሰራ ማለት ነው ካልሲየም ጋር ስመጣ በሪአክታንት ሳይድ አንድ ካልሲየም በፕሮዳክት ሳይድም አንድ ካልሲየም አለ ስለዚህ ባላንስድ ኬሚካል ኢኩዌሽኑ ይህን ይመስላል በሁለተኛ ደረጃ ላይ የምንመለከተው ሬት ኦፍ ኬሚካል ሪአክሽን አፌክት ከሚያደርጉ ፋክተሮች መካከል ሰርፌስ ኤሪያ ኦፍ ሪአክታንት ነው እንግዲህ ሰርፌስ ኤሪያን በተለያየ መልክ በአክቲቪቲ ቅድም አይተነዋል ለምሳሌ አንድን እንጨት ፍልጥን እንዳለ ከማንደድ ይልቅ ወደ ትንንሽ እንጨቶች ሰባብረንና ፈላልጠን ሰነጣጥቀን ብናቀጣጥለው የበለጠ ሪአክሽኑ የፈጠነ እንደሚሆን ተመልክተናል ከዛ በተጨማሪ ደግሞ ሹገር ክሪስታልንም አንስተናል ሹገር ክሪስታልና ፓውደርድ ፎርም ኦፍ ሹገርን ዲዞልቭ ሬቱን ወይም ደግሞ ዲዞልቭ የማድረግ ሬቱን ኮምፔር በመናደርግበት ጊዜ የትኛው ደቃቁ ወይም ደግሞ ፓውደር መልክ ላይ ያለው በጣም ፈጥኖ ዲዞልቭ እንደሚያደርግ ተመልክተናል ማለት ነው ስለዚህ ያ ሰርፌስ ኤሪያን የሚያሳየን ይሆናል ስለዚህ እንግዲህ በቀጣይ የምንመለከተው ስለምንድነው ማለት ነው ስለ ሰርፌስ ኤሪያ ኦፍ ሪአክታንትስ እንዴት አድርጎ የሪአክሽን ሬትን አፌክት እንደሚያደርግ ይሆናል አክቲቪቲ 4.5 Form a group of 3 or 4 and answer the following questions. Then present your responses to the whole class. እንግዲህ ቀጥሎ ባሉት የአክቲቪቲ ጥያቄዎች ላይ በግሩፕ ሆናችሁ ተወያዩ ዲስከስ አድርጉና ከዛ በኋላ ፕሬዘንት አድርጉ ነው የሚለው question number 1 Why does a wood fire burn faster if the logs are chopped into smaller pieces? ጥያቄ ቁጥር 1 የሚለን እንግዲህ ለምንድነው እንደዚህ እንጨትን ሰባብረን በትንንሽ ስሞል ፒስስ ብናደርገው የበለጠ የሚነደው ነው የሚለን በጣም ጥሩ እዚሁ ጋር መልሰ ነው እንለፍ ምክንያቱም ከዚህ በፊትም ስለነካከናው ከዚህ በፊት በነበረው አክቲቪቲ ላይ እንደዚህ በሰባበርነው ቁጥር ወደ ትናንሽ እንጨቶች በሰባበርነው ቁጥር ፋየሩ ወይም ደግሞ እሳቱ በተለያየ አቅጣጫ ያገኘዋል ስለዚህ ኮንታክት ኤሪያው ከፍተኛ ስለሆነ then what
ሬት ኦፍ ሪያክሽኑ ወይም ደግሞ ሬት ኦፍ በርኒንጉም ከፍተኛ ነው ማለት ነው። Question number 2. Which form of zinc metal is easier to dissolve in dilute hydrochloric acid? Large pieces of zinc or powdered zinc? Why? እዚህ ጋር ደግሞ የሚለን የትኛው የዚንክ ፎርም ነው በቀላሉ ዲዞልቭ የሚያደርገው በሃይድሮክሎሪክ አሲድ ውስጥ ነው የሚለን። በዚህ መልክ ያለው ላርጅ ፒስ ኦፍ ዚንክ ነው ወይስ ደግሞ በፓውደርድ ፎርም ያለው ዚንክ ነው ነው የሚለን። በጣም ጥሩ። አሁን ከቅድሙም አክቲቪቲ ብዙ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ስለዚህ በቀላሉ እንደምትመልሱ ተስፋ አደርጋለሁ። መልሳችን የሚሆነው ፓውደርድ ዚንኩ ነው አይደለ? ምክንያቱም ፓውደርድ ዚንኩን ዳይሉት ሃይድሮክሎሪክ አሲዱ በተለያየ አቅጣጫ ስለሚያገኘው ስለዚህ ሪያክሽኑ በጣም ፋስት ነው ማለት ነው። Reactions can be classified as homogeneous or in the same phase and heterogeneous which is a different phase. For example, the combustion of graphite is a heterogeneous reaction because it involves a solid with a gas. Reaction እንግዲህ in general በሁለት እንከፍለዋለን። አንደኛው homogeneous reaction ነው። homogeneous ከሆነ ሁሉም ሪያክታንትም ፕሮዳክትም ሳይድ ላይ ያሉት ስቴታቸው ምንድነው ማለት ነው? ዘ ሴም ነው። ፌዛቸው ዘ ሴም ነው። ሶሊድ ከሆነ ሪያክታንቱ ፕሮዳክቶቹም ሶሊድ ናቸው ወይም ደግሞ ሁሉም በሶሊድ ስቴት ናቸው ማለት ነው። ጋዝ ከሆኑ ሁሉም በጋሼስ ፎርም ሲገኙ ማለት ነው ሆሞጂኒየስ እንለዋለን። ሄትሮጂኒየስ የምንለው ደግሞ ዲፍረንት ፌዝ ሲኖር፣ ለምሳሌ አንደኛው ሪያክታንት ኢን ሶሊድ ፌዝ ሆኖ ሌላኛው ሪያክታንት ኢን ጋስ ፌዝ ወይም ደግሞ ሊኩዊድ ፌዝ ሲሆን እንደዚህ አይነት መደበላለቆች ሲኖሩ ደግሞ ሄትሮጂኒየስ ሪያክሽን እንለዋለን። እንደ ምሳሌ ለምሳሌ እዚህ ጋር ምን አስቀምጦልናል? ኮምበስሽን ኦፍ ግራፋይትን። ስለዚህ ለምሳሌ ግራፋይት ሪፕሬዘንት የሚያደርገው ካርበን ነው ሲደመር ኦክሲጅን። ስለዚህ በሁለቱ መካከል ያለውን ሪያክሽን ነው አለ ኮምበስሽን የምንለው። ስለዚህ ካርበን የሚገኘው በሶሊድ ስቴት ወይም በሶሊድ ፌዝ ነው። ኦክሲጅን ደግሞ በጋሼስ ፌዝ ነው። እንዲሁም ደግሞ ፕሮዳክቶቹ ጋር ስንመጣ ካርቦን ዳይኦክሳይድ ወይም ካርቦን ሞኖክሳይድ ሊሆን ይችላል። ሁለቱም የሚገኙት ግን በጋዝ ፌዝ ነው። ስለዚህ እዚህ ጋር በምንመለከትበት ጊዜ ሁሉም አንድ ወጥ አይደሉም። ወይም ደግሞ እዚህ ጋር ይሄኛው በሶሊድ መልክ ነው ካርበኑ ወይም ግራፋይቱ በጠጣር መልክ ወይም በሶሊድ መልክ ነው የሚገኘው፣ ይሄኛው ደግሞ በጋዝ መልክ ነው የሚገኘው። ስለዚህ እንደዚህ አይነቶቹ ሪያክሽኖች ምን እንላቸዋለን? ሄትሮጂኒየስ ሪያክሽን እንለዋቸዋለን። ሆሞጂኒየስ ለመሆን ሁሉም ጋዝ ከሆኑ ይሄም ጋዝ ይሄም ጋዝ ይሄም ጋዝ መሆን አለበት። ወይም ደግሞ ይሄም ሶሊድ ይሄም ሶሊድ ይሄም ሶሊድ ሁሉም ሪያክቲንግ ፓርቲክሎች ስቴታቸው ፌዛቸው እንዲሁም ደግሞ ፕሮዳክቶች ፌዛቸው አንድ አይነት ሲሆን ነው ምን ምንለው ሆሞጂኒየስ የምንለው። In this case, the reaction occurs only at the interface or boundary between the two phases. A homogeneous reactions occur only in one phase. For example, nitric oxide in the gaseous form when it decomposes it gives us nitrogen gas plus oxygen gas. እንግዲህ ቅድም ያየነው ሄትሮጂኒየስ ሪያክሽን በሚሆንበት ጊዜ ሪያክሽኑ ኦከር የሚያደርገው በሁለቱ ስቴቶች ባውንደሪ ወይም ደግሞ ኢንተርፌስ ላይ ነው ወይም ደግሞ መካከል ላይ ነው ማለት ነው። ሆሞጂኒየስ ሪያክሽን ጋር ስንመጣ እዚህ ጋር የሆሞጂኒየስ ሪያክሽን ምሳሌ ሰጥቶናል። ይህ የዲኮምፖዚሽን ኦፍ ናይትሪክ ኦክሳይድ ነው። ስለዚህ እዚህ ጋር በምንመለከትበት ጊዜ ሁሉም በምን ስቴት ላይ ነው የሚገኙት? በጋዝ ስቴት ላይ። ሪያክታንቱም ፕሮዳክቶቹም በጋሼስ ፎርም ወይም ደግሞ ዘ ሴም ፌዝ ላይ ስለሚገኙ እንደዚህ አይነቱ ምን እንለዋለን? ሆሞጂኒየስ ሪያክሽን እንለዋለን። Except for substances in the gaseous state or in solution, reactions occur at the boundary or interface between the two phases. ቅድም እንዳልነው እንግዲህ except for substance in the gaseous state ወይም ደግሞ gaseous state ላይ ካሉ ሰብስታንሶች ውጪ ወይም ደግሞ ሶሉሽን ውስጥ ካሉ ሰብስታንሶች ውጪ ሪያክሽን ኦከር የሚያደርገው ምን ላይ ነው? at boundary ነው ወይም ደግሞ ኢንተርፌስ ላይ ነው between the two phases። ይሄ ለማን ነው? ሄትሮጂኒየስ ሪያክሽንስ ወይም ደግሞ የተለያየ ስቴት ላይ ለሚገኙ ወይም ደግሞ በተለያየ ስቴት ላይ በተለያየ ፌዝ ላይ ሆነው ሪያክት ለሚያደርጉ ሰብስታንሶች ማለት ነው። Hence the rate of reaction between two phases depend to a greater extent on the surface area of contact between them. ስለዚህ ለእንደዚህ አይነት ሪያክሽኖች በአብዛኛው የሪያክሽናቸው ሬት ስፒዳቸው በማን ዲፔንድ ያደርጋል? በሰርፌስ ኤሪያቸው በኮንታክት ኤሪያቸው ማለት ነው። ስለዚህ ሰርፌስ ኤሪያው ጨመረ ማለት ባውንደሪ ላይ ስለሆነ ኮንታክቱ ያለው ሞር ኮንታክት ይኖራል። ስለዚህ ሬት ኦፍ ሪያክሽኑም ሃይ ይሆናል ማለት ነው። Finely divided solids react more rapidly than
the same amount of substance in a large body because of the greater surface area available። በጣም ጥሩ። እዚህ ጋር እንደምንመለከተው እንግዲህ እነዚህን ሁለት ነገሮች ብንመለከት አንድ አይነት ሰብስታንስ ሆኖ እዚህ ጋር ግን እንደምትመለከቱት ትልቅ አንድ ሰብስታንስ ነው ያለው። እዚህ ጋር ደግሞ ይህ ሰብስታንስ ተሰባብሮ ወደ ትናንሽ ነገሮች እዚህ ጋር ተሰባብሮ እንመለከተዋለን። ስለዚህ እዚህ ጋር የሁለቱን ሪአክሽኖች ወይም ደግሞ ይሄኛው ሰብስታንስ በዚህ መልክ ላይ የሚገኘውና በዚህ መልክ የሚገኘው ኮምፔር ብናደርግ ይሄኛው ጋር ምን አለ ሰፊ የሆነ ሰርፌስ ኤሪያ አለ ወይም ደግሞ ኮንታክት ኤሪያ አለ። እዚህ ጋር እንደምትመለከቱት ብዙ ኮንታክት ኤሪያዎች አሉት። ስለዚህ በዚህ ምክንያት ብዙ አይነት ንክኪ ወይም ደግሞ ኮሊዥን ማካሄድ ይችላል። ስለዚህ ሪአክሽን ሬቱ ምንድነው ማለት ነው? ፈጣን ነው ማለት ነው። ሶስተኛው ፋክተር ኮንሰንትሬሽን ኦፍ ሪአክታንት ነው። ስለዚህ ሪአክታንቶች የሪአክቲንግ ሰብስታንሶች ኮንሰንትሬሽንም እንደዚሁ ሬት ኦፍ ኬሚካል ሪአክሽንን አፌክት ያደርጋል። እሱን ደግሞ በቀጣይ በደንብ እንመለከተው። Activity 4.6 Answer the following questions in groups and present your responses to the whole class. Question number 1. Why does wood burn more rapidly in pure oxygen than in air? ለምንድን ነው እንጨት ወይም ደግሞ ውድ በጣም በፍጥነት ፒውር ኦክሲጅን ሲያገኝ የሚቀጣጠለው ከኤር ይልቅ? ስለዚህ ከኤር ይልቅ ፒውር ኦክሲጅን የበለጠ እንዲቀጣጠል ያደርገዋል። ለምንድን ነው የሚለን? ጥሩ ተማሪዎች እንግዲህ በዚህ ጊዜ ሪአክቲንግ ሰብስታንሶቹ ማን ናቸው? ውድና ኤር ነው አይደለ? ውድና ኤር። ኤር ውስጥ ደግሞ ማን ነው የሚቀጣጠለው? ኦክሲጅን ነው ሪአክት የሚያደርገው እንጂ ሁሉም የኤር ኮምፖነንቶች ሪአክት ያደርጉም። ስለዚህ ኤርና ኦክሲጅን ወይም ፒውር ኦክሲጅን ልዩነቱ ምንድነው? ፒውር ኦክሲጅን ኦክሲጅንን ብቻ የያዘ ነው። ስለዚህ የኦክሲጅን መጠኑ ወይም ኮንሰንትሬሽኑ ከፍተኛ ነው። ነገር ግን ኤር ስንል የብዙ አየሮች ድብልቅ ነው ወይም ነው ብዙ አየሮችን ይዞ ይገኛል። ናይትሮጅን፣ ካርቦን ዳይኦክሳይድ፣ ኖብል ጋዞችን እንዲሁም ደግሞ ኦክሲጅን ይዞ ይገኛል። ስለዚህ በዚህ ጊዜ የኦክሲጅኑ መጠን ምክንያቱም ዋናው ሪአክት የሚያደርገው ኦክሲጅን ስለሆነ በሌሎቹ በተወሰነ መልኩ ይዋጣል። ስለዚህ ኮንሰንትሬሽኑ ሌስ ነው ማለት ነው። በዚህ ጊዜ ግን ኮንሰንትሬሽን ኦፍ ኦክሲጅን ከፍተኛ ነው። በዚህ ምክንያት ሪአክሽኑ ምን ሊሆን ይችላል ማለት ነው? ፈጣን ሊሆን ይችላል። Question number 2. Why does limestone calcium carbonate deteriorate more rapidly in highly polluted air than in less polluted air? ጥያቄ ቁጥር 2 የሚለን ላይምስቶን የምንለው ወይም ደግሞ ካልሲየም ካርቦኔት በፍጥነት የሚበላሸው ለምንድን ነው? ምን ውስጥ? ኢን ሃይሊ ፖሊዩትድ ኤር ውስጥ። ከምን የተነሳ? ከሌስ ፖሊዩትድ ኤር አንጻር። ስለዚህ በተበከለ አየር ውስጥ ወይም ደግሞ በጣም በተበከለ አየር ውስጥ እናስቀምጠው ላይምስቶን በፍጥነት ምን ያደርጋል? ይበላሻል ወይም ደግሞ ይቆሻል በትንሹ ፖሊዩትድ ከሆነው ኤር አንጻር። ለምንድን ነው የሚለን? ጥሩ ተማሪዎች ሃይሊ ፖሊዩትድ ኤር ምን ይዞ ይገኛል? ጋዞችን ይዞ ይገኛል። ምን አይነት ጋዞችን? የተለያዩ ጋዞችን፣ ፖሊታንት የሆኑ ጋዞችን፣ አሲድ ሬንን ኮዝ የሚያደርጉ ጋዞችን። ስለዚህ እነዚህ ጋዞች ሞይስቸር በሚያገኙበት ጊዜ ምን ይፈጥራሉ? አሲድ ይፈጥራሉ። ስለዚህ ያ አሲድ ደግሞ ከካልሲየም ካርቦኔት ጋር ሪአክት በማድረግ ላይምስቶንም እንዲሆን ያደርገዋል፣ ዲቴሪዮሬት እንዲያደርግ ወይም እንዲበላሽ ያደርገዋል ማለት ነው። At a fixed temperature, the rate of a given reaction depends on the concentration of the reactants. እንግዲህ እዚህ ጋር የሚለን ፊክስድ በሆነ ቴምፕሬቸር ጊዜ ሬት ኦፍ ሪአክሽን በማን ዲፔንድ ያደርጋል ነው የሚለን? በኮንሰንትሬሽን ኦፍ the reacting substances። ስለዚህ ሪአክቲንግ ሰብስታንሶች ኮንሰንትሬሽን በጨመረ ቁጥር ሪአክሽኑ ምን ይሆናል? ይጨምራል። ልክ ቅድም እዛ ጋር እንዳየ ነው፣ እዛ ጋር እንደተመለከትነው እንግዲህ ላይምስቶኑ ሃይሊ ፖሊዩትድ በሆነ ኤር ውስጥ በፍጥነት ምን ይሆናል ነው? ይበላሻል። ምክንያቱም ከፍተኛ የሆነ ወይም ደግሞ የሪአክቲንግ ሰብስታንሶቹ ኮንሰንትሬሽን ሃይሊ ፖሊዩትድ በሆነው ኤር ውስጥ ከፍተኛ ስለሆነ ማለት ነው። Reaction rates often increases with the concentration of one or more of the reactants increases. ስለዚህ የኮንሰንትሬሽን ኦፍ ሪአክታንስ ሲጨምር ልክ እዚህ ጋር እንደምንመለከተው በዚህ ሳይድ ያሉትና በዚህ ሳይድ ያሉትን ሪአክታንት ኮንሰንትሬሽኖች ስናወዳደር በዚህ በኩል ከፍተኛ የሆነ ሪአክታንት ኮንሰንትሬሽን አለ። ስለዚህ ይህ ሪአክታንት ኮንሰንትሬሽን ከፍተኛ መሆኑ ሬቱም ከፍተኛ እንዲሆን ያደርገዋል። ምክንያቱም ሬት ኦፍ ፍሪኩዌንሲውን የኮሊዥን ፍሪኩዌንሲውን እንዲጨምር ያደርገዋል። ስለዚህ በዚህ ምክንያት ሞር ኢፌክቲቭ ኮሊዥኖች ይኖራሉ። ያም ብዙ ፕሮዳክት እንዲኖር ወይም ደግሞ ሪአክሽኑ እንዲፈጥን ያደርገዋል ማለት ነው።
ስለዚህ እዚህ ጋር በድጋሚ እንደምንመለከተው this is because increasing the concentration produces more contacts between the reacting particles which results in increasing the rate of reaction. so እዚህ ጋርና እዚህ ጋር ያሉትን number of ሪአክታንቶች ብናወዳደር እዚህ ጋር ብዙ ሪአክታንቶች አሉ። ስለዚህ ሪአክቲንግ ፓርቲክሎቹ ኮንታክታቸውም የዛን ያክል ከፍተኛ ነው፣ ይጨምራል። በዚህ ምክንያት ሬቱ እንዲጨምር ያደርጉታል። In the case of reactions that involve gaseous reactants, an increase in pressure can increase the concentration of the gases, which may lead to an increase in the rate of reaction. በጣም ጥሩ። ጋዞች ጋር ስንመጣ ወይም ደግሞ ሪአክቲንግ ሰብስታንሶች ጋዞች ከሆኑ ፕሬሸር በሚጨመርበት ጊዜ የሪአክቲንግ ፓርቲክሎች ኮንሰንትሬሽን ይጨምራል። ስለዚህ ሬት ኦፍ ሪአክሽኖችም አብሮ ምን ይሆናል? ይጨምራል ማለት ነው። ስለዚህ ፕሬሸር በዚህ መልክ አፌክት ያደርጋቸዋል። ማንን? የጋሼስ ሪአክሽኖች ወይም ደግሞ ሪአክታንቶቹ ኢን ዘ ፎርም ኦፍ ጋዝ ከሆኑ ማለት ነው። ነገር ግን ኢፍ ዘ ሪአክቲንግ ሰብስታንስ አር ኢን ዘ ሶሊድ ኦር ሊኩዊድ ፕሬሸር ሌስ ኢፌክት ነው ያለው ወይም ደግሞ ኖ ኢፌክት፣ ምንም አይነት ተጽዕኖ የለውም በሬት ኦፍ ሪአክሽኑ ላይ። ስለዚህ ፕሬሸር አፌክት የሚያደርገው ምን አይነቶችን ነው? ጋሼስ ሪአክታንቶችን ነው፣ በጋዝ መልክ ላይ የሚገኙ ሪአክታንቶችን ነው ማለት ነው። ቀጣዩ አራተኛው ፋክተር ዳት አፌክት ሬት ኦፍ ሪአክሽን ደግሞ ቴምፕሬቸር ነው። ስለዚህ ቴምፕሬቸር ኦፍ ሪአክታንት ሲጨምር ሪአክሽን ሬቱ ይጨምራል ወይስ ይቀንሳል ወይስ እንደዛው ይቆያል? ይህንን ደግሞ አሁን ቀጥለን እንመለከታለን። Activity 4.7 form a group and answer the following questions. Then present your responses to the whole class. እንደተለመደው በግሩፕ ቀጥሎ ባሉ ጥያቄዎች ላይ ትወያዩና ከዛ በኋላ ፕሬዘንት ታደርጋላችሁ። የአክቲቪቲ 4.7 የመጀመሪያው ጥያቄ why do we keep foods in a refrigerator rather than at room temperature? ምግብን እንግዲህ ብዙ ጊዜ ምን ውስጥ እናስቀምጣለን? ፍሪጅ ውስጥ እናስቀምጣለን አይደል? ለምንድን ነው at room temperature የማናስቀምጠው? ለምንድን ነው ፍሪጅ ውስጥ የምናስቀምጠው ነው የሚለን። ይህን ጥያቄ ለመመለስ እንግዲህ ምግብ የሚበላሸው ምን ሲሆን ነው የሚለውን ማሰብ ይኖርብናል። ስለዚህ ባክቴሪያዎች ወይም ደግሞ ማይክሮቦች የተመቻቸ ኮንዲሽን ሲያገኙ ይራባሉ። ስለዚህ ምግብ ውስጥ በሚያካሂዷቸው ሪአክሽኖች ምግቡ ምን እንዲሆን ያደርጋሉ? እንዲበላሽ ያደርጋሉ። ስለዚህ ፍሪጅ ውስጥ ማድረጋችን ምን ያደርገዋል? ኢት ስሎ ዳውን ያቀዘቅዘዋል ወይም ደግሞ ይቀንሰዋል። ምኑን ነው የሚቀንሰው? the growth of microorganisms the growth of microorganisms and chemical reactions that cause and chemical reactions that cause spoilage. ስለዚህ ምግብ እንዲበላሽ የሚያደርገውን ኬሚካል ሪአክሽን ምን እንዲሆን ያደርገዋል? ስሎ ዳውን እንዲሆን ያደርገዋል። ስለዚህ ቴምፕሬቸሩ አነሰ፣ ቀዘቀዘ ማለት ቴምፕሬቸሩ አነሰ፣ ዝቅ አለ ማለት ነው። ስለዚህ ቴምፕሬቸር በሚያንስበት ጊዜ የማይክሮ ኦርጋኒዝሞች የመራባት ፍጥነታቸው በዛው ልክ ይገታል፣ በጣም ይቀንሳል። ስለዚህ ከዚህ ጋር ተያይዞ ያለው ኬሚካል ሪአክሽን ምግብ እንዲበላሽ የሚያደርገው ኬሚካል ሪአክሽንም ኦልሞስት ይቆማል ወይም ይቀንሳል ስፒዱ። በዚህ ምክንያት ምግብ በቀላሉ አይበላሽም ማለት ነው። Question number 2. Compare the oxidation of wood or coal at ordinary and high temperature. ጥያቄ ቁጥር 2 ደግሞ የሚለን የውድን ኦክሲዴሽን ወይም ደግሞ የኮልን ኦክሲዴሽን at ordinary ወይም at normal እና at high temperature ላይ አወዳድሩ ነው የሚለን። ስለዚህ በየትኛው ቴምፕሬቸር ላይ ኦክሲዴሽን ኦፍ ውድ ፈጣን ነው ባጭሩ። መልሳችን ባጭሩ ምንድነው? at high temperature oxidation of wood or coal ምንድነው? ከፍተኛ ነው። ምክንያቱም ቴምፕሬቸር አክቲቬት ስለሚያደርገው ወይም ደግሞ ሪአክቲንግ ሰብስታንሶቹን ኢነርጂ ስለሚሰጣቸው በከፍተኛ ሁኔታ እንዲቀሳቀሱና ብዙ ኮሊዥኖችን እንዲፈጥሩና ሪአክት እንዲያደርጉ ፈጥኖ ስለሚያደርጋቸው ማለት ነው። ስለዚህ at high temperature oxidation of wood or coal is higher than at ordinary temperature. Temperature usually has a major effect on the rate of reaction. Molecules at higher temperature have thermal energy. Generally, an increase in the temperature of a reaction mixture increases the rate of chemical reaction. ስለዚህ ቴምፕሬቸር በሬት ኦፍ ኬሚካል ሪአክሽን ላይ ከፍተኛ የሆነ ተጽዕኖ ነው ያለው። at higher temperature ሞለኪውሎች ፍጥነታቸው ይጨምራል። ምክንያቱም ተርማል ኢነርጂያቸው ካይኔቲክ ኢነርጂያቸው ስለሚጨምር
እንቅስቃሴያቸውም ይጨምራል። በዚህ ምክንያት ሞር ኮንታክት፣ ሞር ኮሊዥን፣ ሞር ኤፌክቲቭ ኮሊዥን እንዲፈጠር ይሆናል ማለት ነው። በዚህ ምክንያት ሬት ኦፍ ሪያክሽኑ ይጨምራል። ስለዚህ አት ሎወር ቴምፕሬቸር እና ሃየር ቴምፕሬቸር የሞለኪውሎችን ሬት ኦፍ ሪያክሽን ብናወዳደር አት ሃይ ቴምፕሬቸር ከፍተኛ ነው ሙቭመንት ይኖራቸዋል። ስለዚህ ሞር ኮሊዥኖች ይኖራሉ፣ ሞር ኢፌክቲቭ ኮሊዥኖች ይኖራሉ። ስለዚህ ኬሚካል ሪያክሽኑን በዛው ልክ ይፈጥራል ማለት ነው። This is because at the temperature of the reaction mixture raises the average kinetic energy of the average kinetic energy የሚለውን እንዳትረሱት። kinetic molecular theory ማስታወስ ግድ ይላችኋል እዚህ ጋር። So the average kinetic energy of reacting particles increases. So they collide more frequently with greater energy. So ቅድም እዛ ጋር እንደነገርኳችሁ እንግዲህ የሞለኪውሎች ካይኔቲክ ኤነርጂ ከፍተኛ ሲሆን የሚሆንበት ምክንያት በቴምፕሬቸር መጨመር ምክንያት ነው። ስለዚህ የፓርቲክሎች እንቅስቃሴ ይጨምራል። ስለዚህ ፍሪኩዌንሲ ኦፍ ኮሊዥኑም ይጨምራል በዛው ልክ። ስለዚህ በዚህ ምክንያት ሬት ኦፍ ኬሚካል ሪያክሽናቸውም ከፍተኛ ይሆናል ማለት ነው። ለዚህ ነው ብዙ ጊዜ አንድን ነገር ስናሞቀው ቴምፕሬቸር ስንሰጠው የበለጠ ሪያክሽኑ ይፈጥራል። The effect of temperature on rate of reaction can be experienced in our daily life. For example, foods cook faster at higher temperature than at lower ones. እንግዲህ ይህንን ዴይ ቱ ዴይ አክቲቪቲያችን ላይ ወይም ቤታችን ውስጥ በዙሪያችን የምንመለከተው ነገር ነው። ቴምፕሬቸር ሬት ኦፍ ሪያክሽንን እንዲፈጥን እንደሚያደርግ ማለት ነው። ለምሳሌ ምግብ በምናበስልበት ጊዜ በቀላሉ መውሰድ እንችላለን። አት ሃየር ቴምፕሬቸር በፍጥነት ምግብ ምን ይሆናል? ይበስላል። ስለዚህ ቴምፕሬቸር ዳይሬክት የሆነ ኢፌክት ነው ያለው ኦን ዘ ሬት ኦፍ ሪያክሽን። ዛት ሚንስ ቴምፕሬቸር ከፍተኛ ሲሆን ሬት ኦፍ ሪያክሽን የአንድ ሪያክሽን ፍጥነትን በዛው ልክ ይጨምራል ማለት ነው። We use a burner or hot plate in the laboratory to increase the speed of reactions that proceed slowly at ordinary temperature. ለምሳሌ ላብ ውስጥ በንሰን በርነር ወይም ደግሞ ሌሎች ፕሌቶች በመጠቀም አንዳንድ ስሎ የሆኑ at ordinary temperature ላይ ስሎ የሆኑ ሪያክሽኖችን ምን እናደርጋለን? እንዲፈጥኑ እናደርጋለን ወይም ደግሞ እናፈጥናቸዋለን። In many cases, the rate of reaction in a homogeneous system is approximately doubled by an increase in temperature of only 10 degrees Celsius. እዚህ ጋር እንግዲህ እንደ ምሳሌ የሚያስቀምጥልን ምንድን ነው? በአብዛኛው ለሆሞጂኒየስ ሪያክሽኖች ቴምፕሬቸሩን በ10 ዲግሪ ብንጨምር then what? ስፒዳቸው ኦር ሬታቸው approximately double ይሆናል፣ እጥፍ ይጨምራል ነው የሚለን። ይህ እንግዲህ ምን ለማሳየት የቀረበ ነው? ቴምፕሬቸር ሲጨምር ሬት ኦፍ ሪያክሽኑም እየጨመረ እንደሚሄድ ማሳያ ነው ማለት ነው። የመጨረሻውና አምስተኛው ፋክተር ዳት አፌክት ሬት ኦፍ ኬሚካል ሪያክሽን ኢዝ ፕሬዘንስ ኦፍ ካታሊስት። የካታሊስቶች መኖር ሪያክሽንን እንዴት አፌክት ያደርገዋል? ቀጥለን እንመልከት። Activity 4.8. Answer the following questions in groups and present your responses to the whole class. Question number 1. How do inhibitors extend the shelf life of a package of food? እንግዲህ ኢንሂቢተሮች የፉድን የምግብን ቆይታ የሚያረዝሙልን ናቸው። ሼልፍ ላይፉን የሚያቆዩት ናቸው። እንዴት ነው እንዲቆይ የሚያደርገው? ሳይበላሽ ሳይበሰብስ ለረጅም ጊዜ እንዲቆይ የሚያደርጉልን እንዴት ነው የሚለን። እንግዲህ እነዚህ ፕሪዘርቫቲቭስ የምንላቸው ነው። ቅድም እንዳየነው ምግብ በቀላሉ ሊበላሽ የሚችለው በምን ምክንያት ነው? በባክቴሪያዎች ምክንያት። ስለዚህ ምግብን ሊያበላሹ የሚችሉ ኬሚካል ሪያክሽኖች ሲፋጠኑ በባክቴሪያ ምክንያት ዜናዋት ምግብ በቀላሉ ይበላሻል። ስለዚህ የኢንሂቢተሮች ስራ ምንድነው ማለት ነው? ስሎ ዳውን ማድረግ። ምኑ ነው ስሎ ዳውን የሚያደርጉት? የባክቴሪያዎችን የፈንገሶችን ወይም ደግሞ የተለያዩ ሞልዶችን እድገት። ስለዚህ እድገታቸውን ፕሮሂቢት በማድረግ ወይም ደግሞ በማዘግየት ወይም ቀስ እንዲል ስሎ ዳውን እንዲሆን በማድረግ ደንዋት ምግቡ በቀላሉ እንዳይበላሽ ያረጉታል ወይም ደግሞ የምግቡ ቆይታ ጊዜ እንዲረዝም ጤናማነቱ ተጠብቆ ኳሊቲውን ጠብቆ እንዲቆይ ያረጋሉ ማለት ነው። ስለዚህ እንዴት ለሚለው መልሱ by slowing down the chemical process that cause spoilage of food. ስለዚህ በዚህ መልክ ወይም ደግሞ ኬሚካል ፕሮሰሱን ስሎ ዳውን በማድረግ ምግብ ሳይበላሽ እንዲቆይ ያረጋሉ ማለት ነው።
Question number 2. What catalysts do you know in your body and in the surroundings? ምን አይነት ካታሊስቶችን በሰውነታችሁ ውስጥ እንዲሁም ደግሞ በአካባቢያችሁ ታውቃላችሁ ነው የሚለው። እንግዲህ ይህንን ከባዮሎጂ ትምህርታችሁ ጋር ማገናኘት ትችላላችሁ። በባዮሎጂ ትምህርታችሁ ላይ ኢንዛይምና የኢንዛይሞችን ሮል ተምራችኋል ብዬ አስባለሁ። ስለዚህ የተለያዩ ኢንዛይሞችን መጥቀስ ትችላላችሁ። እነሱ ሰውነታችን ውስጥ እንዳሉ ካታሊስቶች የሚገለጹ ናቸው። ከዛ በተጨማሪ ግን ለምሳሌ በሰራውንዲንግ ወይም ደግሞ በአካባቢያችን ላይ ኮመንሊ የምናውቀው ወይም ደግሞ የምታውቁት ብዬ የማስበው ይስት ነው። ይስትን ጥሩ ምሳሌ ነው ከካታሊስቶች ማለት ነው። ስለዚህ ይስት ኬሚካል ሪአክሽን ዳቦ በሚጋገርበት ጊዜ በውስጡ የሚካሄደው የፈርመንቴሽን ፕሮሰስ እንዲቀላጠፍ እንዲፋጠን የሚያደርግ ኬሚካል ነው ማለት ነው። ስለዚህ ይስት ጥሩ ካታሊስት ወይም ደግሞ የካታሊስት ምሳሌ ነው። ከዚህ በተጨማሪ ሌሎች የምታውቁት ካለ እናንተም መጥቀስ ትችላላችሁ። በተጨማሪም ደግሞ ባዮ ካታሊስቶችን ቅድም እንዳልኳችሁ ከባዮሎጂ ትምህርታችሁ ስባችሁ አመጣችሁ እዚህ ጋር መዘርዘር ትችላላችሁ። የተለያዩ ኢንዛይሞች የተለያየ ምግብ በቀላሉ እንዲሰባበር የሚረዱን አማይሌዝ፣ ፔፕሲን፣ ሬኒን የመሳሰሉትን መዘርዘር ትችላላችሁ። Question number 3. Why is yeast added to the dough in the making of bread? What happens if you don't add yeast to the dough? እንግዲህ ዳቦ በሚጋገርበት ጊዜ ይስት ይጨምራል ወይም እርሾ የምንለው ነው ኮመንሊ። ያ ኬሚካል ይጨምራል። ያ ኬሚካል ምንድነው ጥቅሙ? ዳቦ ምን እንዲሆን ያደርገዋል? እንዲነፋ ያደርገዋል አለ። ስለዚህ ውበትም ይኖረዋል። ከእንደገና ስገምጡትም በኋላ ላይ በጣም የሚሰጠው የራሱ የሆነ ደስታ አለው። ከዛ በተጨማሪ የራሱ የሆነ ፍሌቨር እንዲኖረውም ያደርጋል የይስት መጨመር። ስለዚህ በተቃራኒው ይስት ባይጨመር እርሾ ባይጨመር ግን ዳቦ አይነፋም ወይም ሊጡ አይነፋም። ስለዚህ ጥፍጥፍ ያለ ዳቦ ነው የሚሆነው። ጣዕሙም በዛው ልክ ይቀንሳል ማለት ነው። A catalyst is a substance that changes reaction rate by providing a different reaction mechanism, one with a lower activation energy. An activation energy is the minimum energy required to start a chemical reaction. የካታሊስትን ጥቅም ነው እዚህ ጋር ዘርዝሮ ያስቀመጠልን። ካታሊስቶች ራሳቸው ሪያክት አያደርጉም። ነገር ግን እንደው የሚያደርጉት ለሪያክሽኑ a different reaction mechanism provide ያደርጉለታል ወይም ደግሞ ሪያክሽኑ አማራጭ መንገድ እንዲያገኝ ያደርጉለታል። ያ አማራጭ መንገድ ሪአክሽኑ ለመጀመር የሚያስፈልገውን አክቲቬሽን ኤነርጂ ያነሰበት ነው ወይም ደግሞ ትንሽ የሆነበት ነው። ስለዚህ በዚህ መልክ ሪአክሽኑ ምን እንዲሆን ያደርጋሉ? እንዲፈጥን ያደርጋሉ ማለት ነው። ስለዚህ እዚህ ጋር አክቲቬሽን ኤነርጂ የሚባል ነገር አለ። አክቲቬሽን ኤነርጂ ከዚህ በፊት ፕሪኮንዲሽንስ ፎር ኤ ኬሚካል ሪአክሽን ላይ ተመልክተናል። ወይም ደግሞ አንድ ኬሚካል ሪአክሽን እንዲጀምር ወይም ደግሞ ኬሚካል ሪአክሽን እንዲካሄድ ሚኒመም አማውንት ኦፍ ኢነርጂ ያስፈልገዋል። ያ ሚኒመም አማውንት ኦፍ ኢነርጂ ነው አክቲቬሽን ኢነርጂ የምንለው ማለት ነው። ስለዚህ ካታሊስቶች ሚኒመም ኢነርጂ የሚያስፈልገውን መንገድ እንደ አማራጭ በማቅረብ ስለዚህ ሪአክሽኑ በቀላሉ በሚኒመሙ መንገድ እንዲጓዝ በማድረግ ሪአክሽኑ ፍጥነቱ እንዲጨምር ያደርጋሉ ማለት ነው። Catalysts are not used up. They are not used up by the reactions. እንግዲህ ካታሊስቶች በሪአክሽን ውስጥ መጀመሪያ ላይ ይኖራሉ፣ መጨረሻ ላይ ይኖራሉ እንጂ አይነጠቀም ወይም አይሳተፉም። rather they are recovered at the end of the reaction. ስለዚህ ጅማሮ ላይ ይኖራሉ፣ ኢንቢቲም አይታዩም በቀላሉ፣ መጨረሻ ላይ ግን መልሰው ይገኛሉ ማለት ነው። so although a catalyst speed up the reaction, it does not alter the position of equilibrium. ስለዚህ ካታሊስቶች ሪአክሽን ሬቱ እንዲፈጥን ያደርጋሉ እንጂ ኢኩሊብረም ቀጣይ ዩኒታችን ስለ ኬሚካል ኢኩሊብረም ነው። ኬሚካል ኢኩሊብረም እንዲዛባ በግራና በቀኝ ያለው በሪአክታንትና በፕሮዳክት ሳይድ ላይ ያለው ሬት ባላንስድ ወይም ባላንሱን እንዲያጣ አያደርጉም፣ ተጽዕኖ አይፈጥሩም። የነሱ ተጽዕኖ ምን ነው? ሪአክሽኑ እንዲፈጥን ብቻ ማድረግ። ፊገር 4.9ን እናጠናለን። A catalyst provides an alternate pathway with a lower activation energy barrier for the reaction. በጣም ጥሩ። እዚህ ጋር ተማሪዎች ልብ በሉ እንዳትረሱ። ካታሊስቶችም እንደሚያደርጉት ለኬሚካል ሪአክሽኑ አማራጭ መንገድ ነው የሚያቀርቡለት። ያ አማራጭ መንገድ አዋጪ መንገድ ነው። ለምን? ምክንያቱም ሎር አክቲቬሽን ኢነርጂ የሚጠቀም መንገድ ስለሆነ ብዙ ኢነርጂ አይጠብቅም ማለት ነው። ሉክ ነው ኖርማሊ ሪአክሽኑ እንዲህ ነበር የሚሄደው። እዚህ ጋር ሪአክሽኑ እንዲጀምር ምን ያስፈልጋል? አክቲቬሽን ኤነርጂው። ሉክ አክቲቬሽን ኤነርጂው መጠኑ እዚህ ጋር ነበር፣ ከፍተኛ ነበር። ነገር ግን
ካታሊስት በምንጠቀምበት ጊዜ እዚህ ድረስ ደርሶ ወይም ደግሞ ይሄን ያህል ኢነርጂ አስ አክቲቬሽን ኢነርጂ ተጠቅሞ ሪአክሽኑ ከሚጀምር ይልቅ በቀላሉ በትንሽ ኢነርጂ የሚሄድበትን አማራጭ መንገድ ይጠቁማሉ። ፕሮዳክቱ ግን ዘሴም ነው። አያችኋል፣ ፕሮዳክቱ አይለያይም። ስለዚህ የካታሊስቶች ጥቅም ይሄ ነው ማለት ነው። አማራጭ ቀላል መንገዶችን በማቅረብ ሪአክሽን ሬቱ እንዲፈጥን ማድረግ። ኬሚካል ካታሊስትስ ካን ቢ አይዘር ፖዚቲቭ ኦር ኔጋቲቭ። እንግዲህ ካታሊስቶች ፖዚቲቭ ካታሊስትም ሊሆን ይችላል ወይም ኔጌቲቭ ካታሊስት። ልዩነታቸው ምንድነው? ቀጥሎ እንመልከተው። ፖዚቲቭ ካታሊስትስ they increase the rate of reaction lowering the activation energy። ስለዚህ ፖዚቲቭ ካታሊስት የምንላቸው የሪአክሽኑ ሬት እንዲፈጥን ያደርጋሉ። ምን በማድረግ? ሎወር አክቲቬሽን ኢነርጂ የሚጠቀምበትን አማራጭ መንገድ በማቅረብ ማለት ነው። ለዚህ እንግዲህ እንደ ጥሩ ምሳሌ የምናየው ይህን ነው። ቫናዲየም ኦክሳይድን እዚህ ጋር እንደምትመለከቱት ሰልፈር ዳይኦክሳይድ ከኦክሲጅን ጋር ሪአክት አድርጎ ሰልፈር ትራይኦክሳይድ በሚፈጠርበት ጊዜ ይህ ቫናዲየም ኦክሳይድን ወይም ቫናዲየም ፔንታ ኦክሳይድን በመጠቀም አስ ኤ ካታሊስት በቀላሉ ሪአክሽኑ እንዲፈጥን እናደርገዋለን። ስለዚህ ይሄ ጥሩ የፖዚቲቭ ካታሊስት ምሳሌ ነው ቫናዲየም ኦክሳይድ። በተቃራኒው ደግሞ ኔጋቲቭ ካታሊስትስ የምንላቸው ኦር ኢንሂቢተርስ የምንላቸው they decrease the rate of reaction by increasing the value of activation energy። በተቃራኒ ነው የሚሰሩት። እነዚህ ደግሞ ኔጌቲቭ ካታሊስት የምንላቸው ሪአክሽን ሬቱ ምን የሚያደርጉ ናቸው? ዲክሪዝ የሚያደርጉ። እንዴት ነው ዲክሪዝ የሚያደርጉት? ከፖዚቲቭ ካታሊስቶች በተቃራኒ እነዚህ ደግሞ አክቲቬሽን ኢነርጂውን ከፍ በማድረግ ማለት ነው። ለምሳሌ እዚህ ጋር በምንመለከትበት ጊዜ በዚህ ሪአክሽን ውስጥ ሃይድሮክሳይድ አስ ኢንሂቢተር ያገለግላል ወይም ደግሞ አስ ኔጌቲቭ ካታሊስት ያገለግላል በዚህ ሪአክሽን ውስጥ ማለት ነው። ኤግዛምፕል 4.4 ሪፕሬዘንትስ ሄትሮጂኒየስ ካታሊስትስ። ሄትሮጂኒየስ ካታሊስት የምንላቸው ስቴት ኦፍ ሪአክታንስ ኤንድ ካታሊስትስ ዲፍረንት ሲሆን ወይም የተለያየ ሲሆን ነው። ዋይል ኤግዛምፕል 4.5 ሪፕሬዘንትስ ሆሞጂኒየስ ካታሊስትስ አስ ቦዝ ሪአክታንስ ኤንድ ካታሊስትስ አር ኢን ዘ ሴም ስቴት። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ይሄኛው ሄትሮጂኒየስ ካታሊስትን ያሳየናል። ስለዚህ የሪአክታንቶቹና የካታሊስቶቹ ምን ስቴት የተለያየ ሲሆን ምን እንለዋለን ማለት ነው? ሄትሮጂኒየስ። አንደኛው በሶሊድ ወይም ደግሞ ሌላኛው በሊኩዊድ ወይም ደግሞ አንደኛው በጋዝ ሌላኛው በሶሊድ ወይም ሊኩዊድ ሲሆን ማለት ነው። ሆሞጂኒየስ ካታሊስቶች ጋር ስመጣ ደግሞ የሪአክቲንግ ሰብስታንሶች ወይም የሪአክታንቶቹና የካታሊስቶቹ ስቴት አንድ አይነት ሲሆን፣ ስለዚህ ሪአክታንቶቹም ሊኩዊድ ከሆኑ ካታሊስቶቹም ሊኩዊድ ከሆኑ then ምን እንለዋለን? ሆሞጂኒየስ ካታሊስት እንለዋለን። A substance that catalyzes one reaction may have no effect on another reaction even if that reaction is very similar። እንግዲህ እዚህ ጋር የካታሊስቶችን ዩኒክነስ የሚያሳይ ነው። ስለዚህ አንድ ካታሊስት አንድ ሪአክሽን ላይ ተጽዕኖ ካለው ሌላ ሪአክሽን ላይ ምንም አይነት ኢፌክት ላይኖረው ይችላል፣ ተመሳሳይ እንኳን ቢሆን ማለት ነው። ስለዚህ ይህ ምን ያሳየናል? ካታሊስቶች ዩኒክ እንደሆኑ ስፔሻል ባህሪያት እንዳላቸው ያሳየናል። Many of the most highly specific catalysts are those designed by nature. The chemical reactions in living things are controlled by biochemical catalysts called enzymes. ቅድም እንግዲህ ይህንን አንስተናል። ባዮኬሚካል ካታሊስቶች ወይም ሰውነታችን ውስጥ የተለያየ የምግብ መሰባበር ሂደትን ፋሲሊቴት የሚያደርጉ የተለያዩ አይነት ካታሊስቶች አሉ። እነዚህ ካታሊስቶች ምን ይባላሉ? ኢንዛይም ብለን የምንጠራቸው። ስለዚህ እነዚህ ኢንዛይሞች ምንድናቸው? ስፔሲፊክ ናቸው። ልክ ቅድም እንዳልነው አንድ ሪአክሽን ብቻ ከሆነ ፋሲሊቴት የሚያደርጉት ሌላውን ምንም አፌክት አያደርጉም። ስለዚህ ተጽዕኖአቸው ያነሰ ነው ሌላው ጋር። ያንን ነው ዩኒክነስ ወይም ደግሞ ስፔሲፊክ ኔቸር ኦፍ ካታሊስትስ የምንለው። ሶ እንግዲህ ተማሪዎች በዛሬው ቪዲዮአችን ላይ ፋክተርስ ዛት አፌክት ሬት ኦፍ ኬሚካል ሪአክሽንን ተመልክተናል። ወደ 5 አይነት ፋክተሮችን ተመልክተናል። ኔቸር ኦፍ ሪአክቲንግ ሰብስታንስን ተመልክተናል። እንደ ኔቸራቸው ሪአክቲንግ ሬታቸውም ሪአክሽን ሬታቸውም እንደሚለያይ ለማየት ችለናል። ኮንሰንትሬሽን ተመልክተናል። ኮንሰንትሬሽን፣ ሰርፌስ ኤሪያ፣ ቴምፕሬቸር፣ ካታሊስቶች ሬት ኦፍ ኬሚካል ሪአክሽንን እንደሚጨምሩ አይተናል ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው መልካም ጊዜ ይሆንላችሁ።